ቀይ ባህር ከሩቅም ከቅርብም ያሉት ትኩረታቸውን እየጨመሩበት ይገኛሉ። ከሩቅ ምስራቋ ጃፓን እስከ አሜሪካ ድረስ እዚህ ባህር ላይ ይርመሰመሳሉ። ከተራ የሶማሊያ መርከብ አጋቾች እስከ ኒውክሌር ተሸካሚ ሰርጓጅ መርከቦች በዚህ የባህር ልብ ውስጥ ይመላለሳሉ። የአረብ ሀገራት ቡድን መስርተው ተኩስ ይለማመዱበታል። ሀውቲዎች ሚሳኤል እያስወነጨፉ በባህር የሚንሳፈፉ መርከቦችን ያሰምጡበታል። ጅቡቲ የኔ ነው ትላለች። ሶማሊያ፣ ሱዳን፣ ኤርትራ፣ ግብጽ፣ ሳዑዲ፣ የተባበሩት አረብ ኤምሬቶችና ሌሎችም የቀጠናው ሀገራት ፊታቸውን ወደዚህ ባህር አዙሮ ይተኛሉ። ዓለም ከሚራኮትበት ደጃፍ ላይ እንዳትገባ በስስ መጋረጃ የተከለለች ኢትዮጵያ አስወጡኝ ብትልም በበጎ የሚያይላት ጠፍቷል። ይልቁንስ ኢትዮጵያ የባህር በር ጥያቄ ካነሳች ጊዜ አንስቶ እንደ ጅቡቲ አይነት የኢትዮጵያ ጎረቤቶች የሩቅ ጦር እያስጠጉ በተለይ ለኢትዮጵያ አደገኛ የሆኑ ጦሮችን እያሰባሰቡ ይገኛሉ። ኢትዮጵያ የባህር መውጫ ያስገኝልኛል ስትል የነበረው ለንግድ ብቻ ሳይሆን ለደህንነት ስጋትም ስለተፈጠረባት ነው። አሁን በቀይ ባህር እየተደረገ ያለው እንቅስቃሴ ኢትዮጵያን ልክ የሚያደርጋት ሆኖ ተገኝቷል። ጅቡቲ ለኢትዮጵያ አደገኛ የሆኑ ኃይላትን ወደ ባህሩ እየሳበች ነው። ይህ ለኢትዮጵያ ከበድ ያለ ስጋት ፈጥሯል ተብሏል። በአንጻሩ የባህር በር ጥያቄዋን ልክ እንደሚያደርገውም እየተነገረ ነው። በቀይ ባህር ምን እየተካሄደ ነው? ከጅቡቲ እስከ ግብጽ፣ ከሳዑዲ እስከ ኤርትራ አብራችሁን ቆዩ። ግብጽ በአባይ ጉዳይ በኢትዮጵያ ከተሸነፈች በኋላ ሙሉ ትኩረቷን ቀይ ባህር ላይ አድርጋለች። ኢትዮጵያ ወደ ቀይ ባህር እንዳትወጣና ከጎረቤት ሀገራት ጋር ወደ ግጭት እንድትገባ ጠንክራ እየሰራች ነው። ግብጽ ከሳዑዲ ጋር በመሆን ከምስራቅ አፍሪካ የቀይ ባህር ቀጠና ሀገራት ጋር የጋራ ጦር ለመመስረት እየተንቀሳቀሰች ትገኛለች። በቅርቡ በከፍተኛ ባለስልጣኗ በኩል ኢትዮጵያ በተፈጥሮ የተቆለፈች ሀገር ናት፣ ይህን አምና መቀበል አለባት ማለቷ ይታወሳል። አሁን ደግሞ በርካታ የቀይ ባህር ቀጠና ሀገራትን አሰባስባ የጦር ልምምድ እያደረገች ነው። ከጅቡቲ መሬት ተቀብላለች። ግብጽ ይህንን የጦር ልምምድ ወደ ጦር ጥምረት ልትቀይረው ትችላለች እየተባለ ይገኛል። ከሰሞኑ ሳዑዲና ግብጽ ሬድ ዌቭ 8 ብለው በቀይ ባህር የተኩስ ልምምድ አድርገዋል። ሳዑዲ ጅዳ ከተማ አቅራቢያ በቀይ ባህር ላይ የተካሄደው የዘንድሮ የባህር በር ወታደራዊ ልምምድ ከማክሰኞ ህዳር 2 እስከ ሐሙስ ህዳር 4 የሚዘልቅ ነው። ዮርዳኖስ፣ የመንና ጅቡቲ እንዲሁም ሱዳን ተሳትፈውበታል። የተሳታፊ ሀገራቱ ቁጥር ወደ 6 ያደገው የሳዑዲና የግብጽ ዌቭ ስምምነት ወታደራዊ ልምምድ ከፓኪስታንና ከሞሪታኒያ ጭምር በታዛቢነት ልኡካንን የጋበዘ ነበርም። ይህንኑ ሰሞንኛ ወታደራዊ ልምምድ በተመለከተ ብዙሃን መገናኛዎች ሁናቴው ወደ ወታደራዊ ማህበር ወይንም ህብረት እያመራ ሊሆን ይችላል ሲሉ ጠይቀዋል። የአረብ ሊግ በሚል ግብጽና የባህረ ሰላጤ ሀገራት ቀይ ባህርን ተሻግረው ሶማሊያን፣ ጅቡቲን፣ ኤርትራን ጭምር ወደ ተጽዕኖ ከበባቸው ሲያስገቡ እንደኖሩት ሁሉ አሁንም በወታደራዊ ትብብርና በወታደራዊ ልምምድ ስም የአፍሪካ ቀንድ ሀገራትን የመሳብ አካሄድ አረቦቹ አጠናክረዋል የሚል መላምት እየተሰጠ ነው። ግብጽ እንደ ሶማሊያና ኤርትራ ካሉ ሀገራት ጋር በጋራ ሉዓላዊነትን የመከላከልና ቀጠናዊ ጸጥታን የማስከበር ስምምነት ስትፈራረም መታየቷን፣ ይህን ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ካይሮ ጠርታ ስትደግመው ያስታውሱ አንዳንዶች ይህ ሳይንስ ከሳዑዲ ጋር ሆና ወታደራዊ ትብብር በቀጠናው ለማስፋት መንቀሳቀሷ ጉዳይ ኢትዮጵያን በቀጥታ የሚመለከት ነው ይላሉ። የቀይ ባህር ፎረምና ካውንስል እየተባለ እንደ ኢትዮጵያ ያሉ ሀገራትን ከአባልነት ያገለለ ማህበር ግብጽና ሳዑዲ መፍጠራቸው ሳይንስ በወታደራዊ ትብብር ስም በቀጠናው አዲስ እንቅስቃሴ መጀመራቸው ኢትዮጵያ ቀይ ባህር ላይ ስጋት አለብኝ ብትል በእውነትም ትክክል ነሽ የሚያስብላት ሆኗል። ኢትዮጵያ በቀጠናው ለውጭ ሀያላን በቀላሉ የሚጠመዱ መንግስታት እስካሉ ድረስ ከሩቅም ከቅርብም የሚመጡ ጉልበተኞች የአፍሪካ ቀንድ ሀገራትን በኢኮኖሚም ሆነ በፖለቲካ ተጽዕኖ ስር መክተታቸው ይቀጥላል ባይ ናት። ከሰሞኑ የውጭ ጉዳይ ሚኒስትሩ ይህን ሲናገሩ ተደምጠዋል። በተለይም ጅቡቲ የዚህ እንቅስቃሴ ማዕከል መሆኗ ለኢትዮጵያ አደጋ መሆኗ አይቀሬ ነው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከሰሞኑ ስለ ቀይ ባህር ጥያቄ ሲናገሩ ጥያቄው ሊቆም ብቻ ሳይሆን ሊዘገይም የማይችል ነበር ነው ያሉት። የኢኮኖሚ እድገት ብቻ ሳይሆን ከድህነት የመላቀቅ ፍላጎት በሚፈጥረው ጫና፣ በህዝብ ብዛት ማደግና በደህንነት ፍላጎት መጨመር የተነሳ ኢትዮጵያ አስተማማኝ የሆነ የባህር በር የማግኘት ጥያቄ አላት። ይህ ጥያቄ ደግሞ የህልውና ጉዳይ ነው። ይህ ጥያቄዋ በቶሎ መመለስ ካልቻለ ሀገሪቱ ህልውናዋን ለማስቀጠል ትፈተናለች ሲሉ ጉዳዩ ቀለል ያለ እንዳልሆነ አረጋግጠዋል። ይህ የደህንነት ስጋት በግልጽ እየታየ ነው። ግብጽ ታች ድረስ ወርዳ በኢትዮጵያ ጉሮሮ ላይ እግሯን እየተከለች ነው። ጅቡቲ ለግብጽ ማረፊያ ቦታ ሰጥታለች። ከግብጽ ወታደራዊ ልምምዶች አንጻር አብራ እየተሳተፈች ነው። ከሰሞኑ በግብጽ ምክትል ጠቅላይ ሚኒስትር መሐመድ ፋቲ ሙሳ የሚመራ የልኡካን ቡድን ወደ ጅቡቲ መምጣቱ ይታወቃል። የግብጽ ልኡኩ ከጅቡቲ ከፍተኛ ባለስልጣናት ጋር ባደረገው ንግግር አዲስ ወደብ በመገንባት የግብጽ ኩባንያዎች መሳተፍ የሚችሉበት ስምምነት ላይ መድረሱ ታውቋል። ግብጽ በግርግር ኢትዮጵያ አፍንጫ ስር
እግር ማሳረፊያ አገኘች ማለት ጉዳዩ አደገኛ ነው። ጅቡቲ በቅርብ ጊዜ ለሳዑዲ አረቢያ የታጁራን ወደብ በሊዝ አሳልፋ ሰጠች የሚለው ዜና ገና ሳይበርድ ከግብጽ ጋር አዲስ ውል ተፈራረመች መባሉ ለኢትዮጵያ ብዙ መልእክት አለው። ጅቡቲ ከኢትዮጵያ በመራቅ ለኢትዮጵያ ባላንጣዎች ወደ መገበር እየገባች ነው። የጅቡቲ መሪዎች የኢትዮጵያን የባህር በር ጥያቄ በተመለከተ የተጋነነ ስጋት እያሳዩ ነው። የአገሪቱ ፕሬዝዳንት ኢስማኤል ኦመር ጌሌ እኛ ክሬሚያ አይደለንም ማለታቸው አንዱ ለዚህ ማሳያ ነው። ጅቡቲ የውጭ ኃይል በጠባብ ግዛቷ እየሰበሰበች ለኢትዮጵያ ስጋት መሆኗን ቀጥላለች። ጅቡቲ ብቻዋን የአሜሪካ፣ የፈረንሳይ፣ የቻይና፣ የጃፓን፣ የእንግሊዝ፣ የጣሊያን፣ የህንድ፣ የሩሲያ፣ የሳዑዲ አረቢያን ጨምሮ የበርካታ ሀገራትን የባህር ኃይል መርከቦች ያስጠለለች ሀገር መሆኗ ይታወቃል። ጅቡቲ የእነዚህን ሁሉ ሀገራት ጦር ስታስጠልል የሉዓላዊነት ስጋት ያልፈጠረባት፣ ነገር ግን ደግሞ ኢትዮጵያ የባህር ኃይል የማሰፍርበት ቦታ ይሰጠኝ ስትል የሉዓላዊነት አደጋ የሚሆንባት ምክንያት ግራ የሚያጋባ የምስራቅ አፍሪካ የፖለቲካ መገለጫ ነው ሲል ሪፖርተር ባለፈው እሁድ ባወጣው ሰፊ ሀተታው አመላክቷል። ኢትዮጵያ 95 በመቶ የውጭና ገቢ ንግድ ሸቀጧን በጅቡቲ እያሳለፈች ለጅቡቲ የሉዓላዊነት ስጋት የምትሆንበት አንዳችም አመክንዮ አልነበረም። ጅቡቲ ከኢትዮጵያ ጥገኝነት ለመላቀቅ ስትል የኢትዮጵያን ባላንጣዎች ወደ ግዛቷ እየሰበሰበች ነው። ጅቡቲ ከኢትዮጵያ ጥገኝነት ለመውጣት ቀደም ብላ ስራ ስለመጀመሯ አንጋፋው ዲፕሎማት ጥሩነህ ዜና ከሪፖርተር ጋር በነበራቸው ቆይታ አንድን የጅቡቲ ከፍተኛ ባለስልጣን ንግግር አስታውሰው እንዲህ ብለዋል። በተመድቤ ስሰራ አንድ የጅቡቲ አምባሳደር ወዳጅ አፍርቼ ነበረም። ሰውየው ባልተለመደ ሁናቴ አልኮል የሚጎነጭ ነው። በተደጋጋሚ ስናወራ እኛ በእናንተ ላይ ያለንን ጥገኝነት መቀነስ እንፈልጋለን ይለኝ ነበረም። ከግብጽም ሆነ ከሌላ ሀገር ጋር ሆነን ከናንተ የምናገኘውን ነገር በመቀነስ ከናንተ ጥገኝነት መላቀቅ ነው ዋና ስትራቴጂያችን ይለኝ ነበረም። ከ20 ምናምን ዓመታት በፊት የጅቡቲ ስትራቴጂ ይህ እንደነበር ይነግረኝ ነበረም። በዚህ ዙሪያ ያሉ ሀገራት በኢትዮጵያ የሚያራምዱት መሰረታዊ አቋም ከዚህ ጋር የተመሳሰለ መሆኑን አምባሳደር ጥሩነህ ዜና ተናግረዋል። ሳዑዲና ግብጽ ሬድ ዌቭ ወታደራዊ ልምምድ ብለው በየዓመቱ የጋራ ጦር ልምምድ የጀመሩት በፈረንጆቹ ከ2018 ጀምሮ ነው። የሁለቱ ሀገራት ወታደራዊ ባለስልጣናት ይህንን ማስቀጠል ያስፈልጋቸው ደግሞ በቀይ ባህር ቀጠና አስተማማኝ ሰላምና መረጋጋት ለመፍጠር ነው። የግብጽና የሳዑዲ ወታደራዊ ባለስልጣናት የጦር ልምምዱ የቀይ ባህር ተጋሪ ሀገራትን የባህር ደህንነት መከላከል አቅም ለማጎልበት የሚያግዝ እንደሆነ ይናገራሉ። ይህም በቀጥታ ኢትዮጵያን የሚመለከት ነው። ቀይ ባህር የዓለም 12 በመቶ የባህር ንግድ መተላለፊያ ነው። ይህ የባህር ንግድ መተላለፊያ የዓለም 30 በመቶ የኮንቴነር ልውውጥ የሚካሄድበት ነው። የቀይ ባህር ወሳኝ መተላለፊያ በሮች የሚባሉት የግብጽ ስዌዝ ቦይ እንዲሁም በየመንና በአፍሪካ ቀንድ ጫፍ መሃል የሚገኘው ቀጭኑ የባብል መንደብ ወሽመጥ ሁሌም ቢሆን የዓለምን ትኩረት ይስባሉ። በአፍሪካ ቀንድ ሀገራት በተለይም እንደ ሶማሊያ ባሉ ሀገራት ተስፋፍቶ የቆየው የባህር ውንብድና እንዲሁም ዓለም አቀፍ አሸባሪነት ለዚህ ንግድ መስመር ስጋት ሆኖ መቀጠሉ ይነገራል። ከቅርብ ጊዜያት ወዲህ ደግሞ በየመን የመሸጉት ሀውቲዎች በመርከቦች ላይ ያስፋፉት እገታና ጥቃት ለዓለም አቀፉ ማህበረሰብ ስጋት መሆኑ ሲነገር ቆይቷል። በዓመት እስከ 9.4 ቢሊዮን ዶላር ገቢ ከስዊዝ ቦይ የመርከቦች እንቅስቃሴ የምታገኘው ግብጽ በሀውቲዎች ጥቃት የተነሳ በቀይ ባህር በኩል የሚካሄደው የመርከቦች እንቅስቃሴ በመቀነሱ ገቢዋ በ50 በመቶ መቀነሱ ይነገራል። በኢራን የጸጥታ ስጋት ሁሌም ተደቅኖበታል ከሚባለው ከፋርስ ባህረ ሰላጤው የሆርሙዝ ሰርጥ የባህር መተላለፊያ ላይ ያላትን ጥገኝነት በመቀነስ በቀይ ባህር ወደቦቿ በኩል በሰፊው የመጠቀም እቅድ እንዳላት ይሰማል። ሀገሪቱ እንደ አረብ ኤምሬትስ ያሉ ሀገራትን በመፎካከር የዓለም ንግድ መናኸሪያ የሆኑ የወደብ ከተሞችን በቀይ ባህር ጠረፏ ለመገንባት ብዙ ፕሮጀክቶች እየተገበረች ቆይታለች። በዚህ የተነሳ የየመን ሀውቲዎች በከፈቱት ጥቃት የቀይ ባህር ንግድ እንቅስቃሴ መስተጓጎሉን አልወደደችውም ነው የሚባለው። ዘንድሮ ሱዳንን ያከለውና ፓኪስታንና ሞሪታኒያን የጋበዘው የሳዑዲና የግብጽ የጦር ትብብር በሚቀጥለው ዓመት ደግሞ ሶማሊያንና ሌሎች ሀገራትን ወደ መጨመር ሊሸጋገር ይችላል የሚል ግምት አለም። የጊዜ ጉዳይ እንጂ የሳዑዲና የግብጽ የጦር ትብብር ልክ እንደ ቀይ ባህር ካውንስል ሁሉ እንደ ኢትዮጵያ ያሉ ሀገራትን ነጥሎ ያገለለ የጦር አጋርነት ወደ መሆን ሊሸጋገር ይችላል የሚል ስጋት ያነሱም አሉ። በግብጽ ለ5 ቀናት ሰንብተው የተመለሱት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግን ለኤርትራ መገናኛ ብዙሃን በሰጡት ቃለ ምልልስ በቀይ ባህርና በአፍሪካ ቀንድ ቀጠና የጦር ትብብር ወይንም የጦር ማህበር ድርጅት መፍጠርን እንደማይደግፉ ተናግረዋል። የሆነ ሆኖ በግብጽ የሚመራው እንቅስቃሴ በጅቡቲ ጎታችነት ኢትዮጵያ አፍንጫ ስር መርመስመሱን እንደቀጠለ ነው። ይህ ደግሞ ኢትዮጵያ በቀይ ባህር የሚደረግ እንቅስቃሴ ለህልውና ስጋት ይሆንብኛል፣ እኔም መግባት አለብኝ፣ የባህር በር ያስፈልገኛል ማለቷን አዎንታዊ ያድርገዋል። ኢትዮጵያ በዲፕሎማሲው ለምታደርገው ትግል ይህን የጅቡቲን እንቅስቃሴ በዋቢነት ማሳየት ትችላለች። አበቃን። መልካም ጊዜ ተመኘን።